በዚህ ሰዓት ለሱ ትክክለኛ ቤተሰብ ናሆም ብቻ ነው። ናሆም ብቻ። በርግዝ ነው። ለምንድን ነው ግን እንደዚህ ብታይ ከኔ ፍቅር ያዘ እንዴ? ምን ነሽ? እና ይሄ ፍርሃቴ ለምን መጣ? እኔ ምን አውቃለሁ? ምናልባት ልብሽን ጠይቂዋ። እሺ በቃ በደንብ ቀፈኝ። በርዶሽ ነው እንዳልል እሳት አጠገብ ነው ያለሽው። እሳቱ ካንተ በላይ ካላሞቀኝስ? ይልቅ በእናትህ አሁን ቀፈኝ በደንብ። እሺ የዳግም ሲሆን እንዴት በናሆም ላይ እንደዚህ ትጨክኛለሽ? እኔ ደግሞ መቼ ነው ናሆም ላይ ጨከንኩበት? ቆይ እስኪ ንገሪኝ፣ ከዚህ በላይ ምን አይነት ጭካኔ አለ? ገና ለገና አባዬ ለናሆም ሀብቱን ማስተላለፍ ስለፈለገ ምን ታስቢያለሽ ማለት የማይገባኝ ነው እንዴ የሚመስልሽ? አልገባኝም። ቆይ ኤሚ፣ ይሄ አንቺ ደርሶ ተቆርቋሪ ነኝ ባይነት ግን ከየት ነው የመጣው? በቃ ሁሉንም ነገር ላስተካክለዋለሁ። አባ አንተ ግን እባክህ ያሰብከውን ሀሳብ ተው። የትኛውን ሀሳብ? ለናሆም ውርስ ማስተላለፍ ነው? እሱ ላይ ምንም ቅሬታ የለኝም። በሰዓትን የሚያሳስበኝ የቤተሰባችን መበተን ነው። ሀሳብህን የማትቀይር ከሆነ ራሴን አጠፋለሁ እያለች ትገኛለች። ሰላም ሰላም! ውድ የምወዳችሁና የማከብራችሁ ቤተሰቦቼ ሰላማችሁ ባላችሁበት ዓለም ዳርቻ ይብዛላችሁ። ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ በአክብሮት ጋበዝኳችሁ። ያለፈውን ክፍል ትንሽ ላስታውሳችሁ። ዝናሽ ለኤሚ እየነገረቻት ነበር ክፍሉ የተጠናቀቀው። ንብረቱን ሁሉንም ሌኩ ለዮሐኒ ለኑሃም ሊሰጠው ነው። የአክሲዮኑንም የድርጅቱንም ሁሉንም ከኔም የሚወስደውን ሳይቀር ለሱ ሊሰጠው ነው። ለምንድን ነው ዝም የምንለው? የሆነ ነገር ማድረግ አለብን። ምን ታስቢያለሽ? እያለቻት ነበር የተጠናቀቀው። እማዬ ግን ለምንድን ነው አንቺ እንደዚህ የምትይው? ምንድን ነው እሱ? በፍጹም ይሄ ነገር አይሆንም። ደግሞ እናንተ ወላጆቹ እንዳልሆናችሁ እንዳትናገሪ ብላ ትላታለች። ይሄንን መስማት የለበትም ያዝናልና ብላ ስትላት አይ ይሄንማ ትነግረዋለች። እሷ እያለች የማይሰማው ነገር የለም። ስለዚህ አሁን ማድረግ ያለብንን ስትላት እኔ እንዲያቅም አልፈልግም፣ እንድትለያዩ ምንም አይነት ነገር እንዲፈጠር አልፈልግም። ስለዚህ አሁን ዞር ቤልኝ። እኔ በእናቴ አፍር ያለውኝ። እንዴት እራስ ወዳጅ ትሆኛለሽ? ልጅሽ ስላልሆነው ነው ወይ? ምን ታስቢያለሽ ብለሽ ስትጠይቂኝ የማይገባኝ መሰለሽ ወይ ብላ ትላታለች። በፍጹም እንደዚህ መሆን የለበትም። አሁን ላይ ምንም ነገር የምናደርገው ነገር የለም። ስለዚህ ለወንድሜ እንዳትነግሪው፣ በወንድሜ በፍጹም አልደራደርም። የእናተ ልጅም አለመሆኑን አትንገሪ። አባዬ በሚያደርገው ነገር ምንም ቅር ያለኝ ነገር የለም። በአንቺ ግን አፍሬ ያለው ስትላት እኔ እኮ ኤሚዬ ለአንቺ ብዬ ነው፣ እንዴት ከሱ በታች ያይሻል ብዬ ሳስብልሽ ነው ብትላትም ኑሃም ኤሚም እያለቀሰች ወደ ክፍሏ ትሄዳለች። ለምን ሜዳ ላይ ወጥተሽ አትቀሪም? እኔ ምናገባኝ፣ ሁላችሁም ከኔ ጎን ሸሽታችኋል እያለች ዝናሽም ብቻዋን እያወራች ነበር። ኤሚም ለኑሃ ትደውልለትና ወንድሜ ናፍቀኛል ቶሎና ብላ ስትለው እሱም መጠጥ እንዳትጠጪ ብዬ አልነገርኩሽም ወይ? ተይ አንቺ ልጅ አትስከሪ ብሎ ሲላት እስከ ዛሬውም በጠጣሁት በጣም ይቅርታ፣ አሁን ጠጥቼ አይደለም ብላ ትለዋለች። እሱም ካዲያ ምን ሆነሽ ነው በማለት ሲጠይቃት ናፍቀኛል ቶሎና ብላ ስትለው ምን ሆነሻል? ምን የቤት ውስጥ የተፈጠረ ነገር አለ ወይ ሲል ምንም የተፈጠረ ነገር የለም፣ ግን እንድትመጣ ፈልጋለሁ ዛሬውኑ ሲላ ትለዋለች። አይ ነገ ነው የምመጣው በማለትም ይመልስላታል። እሺ ቶሎና እወድሃለሁ ብላ ትነግረዋለች። እሷም እጅግ እያለቀሰች ቁጭ ብላ ወደ ሌኩን ጋር ትገባለች። ሌኩንም እንዳያችሁት አባዬ ምን እየተካሄደ ነው ያለው ብላ ትጠይቀዋለች። እሱም ልጄ ሁሉንም ነገር እንደሰማሽ እናትሽ ነግራኛለች፣ እኔ ለሌኩን የሰጠሁት ከወንድምሽ ጋር ሁሉንም ነገር ታወራላችሁ ብሎ ሲላት
እኔ ለሱ ላደረከው ነገር ምንም የጸጸተኝ ነገር የለም። ደስ ብሎኛል። እኔ የእናንተ መለያየትና ቤተሰቡ እንዲፈርስ በፍጹም አልፈልግም። እንዴት ነው እንደዚህ የሚሆነው? ይሄንን የምታደርግና ሀሳብህን የማትቀይር ከሆነ እኔ ራሴን አጠፋለሁ። ልክ እናንተ ስትለያዩ እኔም ደግሞ ራሴን አጥፍቻ አሳይሃለሁ በማለት ወደ ክፍሏ እየሮጠች ትገባለች። እሷም ወደ ክፍሏ እየሮጠች ስትገባ እሱም አንኳኩቶ ተከትሎ ልጄ ይቅርታ አድርጊልኝ፣ የኔና የሷ ነገር አብቅቷል። የማልነግርሽ ትልቅ ነገር በመካከላችን የተከሰተ ነገር አለ። ስለዛ ግዴታ እንለያያለን ብሎም እያባበላት ነበረ። ሆኖም እንግዲህ ዝናሽም አቶ ሌኩንን ይቅርታ አድርግልኝ ብላው ነበረ። ይቅርታ አድርግልኝ፣ አዎ እኔ መጥፎ ሴት ነኝ፣ በድዬሃለሁ። ከይቅርታ ውጭ ግን ሌላ ምን ላደርግ እችላለሁ በማለት ስትጠይቀው እኔ ብቻዬን ልሁን ብዬሽ አይደለም ወይ? ብቻዬን እንደሆንበት ተይኝ ይላታል። እሷም በፍጹም ልትተወው አልቻለችም። ሁሉም ሰው ሰምቷል፣ አምላንም ሁሉም ሰምቷል ስለ ቤቱ ሚስጥር ብላ ነግረውም ነበረ። ኑሃም ዲኤንኤ ምርመራ የእሱ ልጅ እንዳልሆነ ኤሚም እንዳወቀች ስለነገረችው እሱ ሁሉንም ነገር እኔ አሁን እሱ ሲመጣ ያለውን ነገር እነግረዋለሁ ለዳጊስ ስትለው ዳጊን ደግሞ አባቱን እንደገደልኩ ሁሉንም ነገር ነግረውና ያደረገው ሁሉ ያድርገኝ፣ ከፈለገም እንደፈለገ እንዲያደርገኝ ለኑሃሚም ሁሉንም ነገር እነግረዋለሁ ብሎ ይላታል። ከዛን እጄን እሰጣለሁ ጀርመን ላለችዋም እህቴ ደውዬላታለሁ። እሷም ትመጣና ያለውን ነገር ሁሉንም እንጨርሳለን ይላታል። እባክህ ሌኩን ይቅርታ አድርግልኝ፣ አጥፍቻለሁ፣ በድያለሁ፣ ይቅርታ እንድታደርግልኝ እፈልጋለሁ ብላ ስትለውም እሱ ይቅርታ ሊያደርግላት በፍጹም አልፈለገም። እነ ኑሃም እንግዲህ ለመምጣት ከገጠር ለመምጣት እየተሯሯጡና ኑሃሚም ከፍት እየጠበቀች እያለ ምን እያደረግሽ ነው ብሎ ይላታል። የልጅነቴ ትዝ ብሎኝ ወደ ደጅ አውጥቻቸውና መጀመሪያ እኮ አይንዬ የምትባል በግ ነበረችኝ በልጅነቴ። ሆኖም በእጄ መብላት የለመደች አንድ ቀን ሌሎቹን ከብቶች ለመጠበቅ ብዬ ቁጭ አድርጊያ ሲሄድ ወደቀችብኝ ከተራራ ላይ እና ሞተችብኝ ትለዋለች። እንዴ አይንዬ የሚባል የሰው ስም አይደል ወይ የበግ ነው ሲላት ሁሉንም ነገር እያጫወተችውና እየተሳሳቁ ነበረ። ሆኖም እዚህ በጣም ደስ ይላል፣ ግብርናውም ሁሉም ነገር ሰላሙ በጣም ደስ የሚል ስሜት አለው። እዚሁ መኖር ነው እንጂ ወደ ከተማ ራሱ መሄድ አያስፈልግም ሲላት አይ ወደፊት እንግዲህ ከአምላክ ጋር ፍቅራችሁ ከቀጠለ ለሽርሽር እዚህ ትመጣላችሁ በማለትም ትመልስለታለች። እሱም እየሳቀ እናያለን፣ አሁን ግን እኔ ቶሎ መመለስ እፈልጋለሁ፣ ድርጅቱንም ቶሎ ማቋቋም እንችላለን ሲላት አዎ እዚህ እኮ ትርፉ ያለው እንደውም እዚህ ነው፣ ያልተሰራውም እዚህ ነው። ከዚህ ስንቱ ነው ለቆ እዛ ቀን ስራ እየተሸከመ ድንጋይ እየተሸከመ የሚውለው። ስለዚህ እዚህ ያለውን ነገር ብንሰራ ይሻላል ብላ ትለዋለች። እውነትሽን ነው እንሰራለን እያሉ እየተሳሳቁም እየተጨዋወቱ ወደ ቤት ይገባሉ። ቤትም እንደገቡ እንግዲህ እሳት አንድደው ጋቢ ለብሰው ቁጭ ብለው እናናይስ ሲል አይ ተኝተዋል እንግዲህ እዚህ እንቀመጥ ብለው እሳትም እየሞቁ እያለ አሁን ከዚህ ከሄድኩኝ ድርጅት ውስጥ መቀጠል እችላለሁ ወይ ብላ ትጠይቀዋለች። አዎ ማን አባረረሽ? ከድርጅቱ ትቀጥያለሽ ብሎ ሲላት ከድርጅቱ ሳይሆን ከአንተ ልብ ውስጥ ነው መኖር የምፈልገው ብላ ትለዋለች። እሱም ከህይወቴስ ማን አስወጣሽ አለሽ እኮ ሲላት እሺ በቃ እቀፈኝ በርዶኛል በማለት ስትል እንዴ እሳት እየነደደ መቼም በርዶሻል አልልሽም አይደል እንዴ ይላታል።
እሷም አዎ በማለትም አሁን እቅፌን ስትለውም ያቅፋታል። ሆኖም በነጋታውም ጉዞ ይጀምራሉ። እንግዲህ እነ ዝናሽ ደግሞ አሁን አቶ ሌኩን በፍጹም የሚቀየርም ሆነ የሚለወጥ ነገር የለም፣ ይሄ እንደዚሁ ነው የሚቀጥለው፣ ሁሉንም ነገር አሁን የምናየው ስለሚሆን ምንም አይነት የሚለወጥ ነገር የለውም ይላል። እንግዲህ ሁሉንም ነገር ኤሚን ሰላሞላቻት ያለውንም ነገር ትነግራታለች። አቶ ሌኩንም አንቺ ነሽ አይደለ ልጅቷን እንደዚህ ያስደረግሻት ይላትና ከተናገራትም በኋላ እኔ ምንም ያልኳት ነገር የለም፣ ምንም የነገርኳትም ሆነ ምንም ያልኳት ነገር የለም። ራሴን አጠፋለሁ ብላ ራሷን ልታጠፋ ነበረ። አንቺ ሴትዮ እባክሽ ተይኝ ሲላት ለምንድን ነው እሷ ራሷን የምታጠፋው? እኔ ነኝ ራሴን ማጥፋት ያለብኝ እንጂ እሷ ራሷን ማጥፋት በፍጹም የለባትም ብላ ትለዋለች። እሱም እሺ በቃ እንደዛ ከሆነ አንቺማ ራስ ወዳጅ ነሽ፣ እንዴት ነው ራስሽን የምታጠፊው? በፍጹምማ ራስሽን አታጠፊም ይላታል። እሷም ታያለህ አይደል እንዴት ራሴን እንደማጠፋ አሳይሃለሁ ብላ አጠገቧ ጋር የነበረውን ብርጭቆ ተወረውረዋለች። ያንንም ብርጭቆ ከወረወረችው በኋላ ያ ብርጭቆ ሲሰበር እጇን በብርጭቆ ትቆርጣለች። እሱም እጅግ ይናደድና ተይ እያላትም ነበረ። ሆኖም ተጣርቶ ካለ በኋላ እጇንም አስረው ወደ ሕክምና ይወስዷታል። እጇንም ታክማ ከመጣች በኋላ ስትጠይቀውም አይ አንቺ ሴትዮ ባክሽን ከኔ ላይ ውረጂ በማለትም ሲላት አየሽ አይደለ ምንም ነገር ስለኛ የሚጨነቀው ነገር የለም፣ እሱ የሚጨነቀው ስለ ኑሃሚ ብቻ ነው። ኑሃ ይመጣል ነገ እንደዚህ ሆነሽ እንዳያይሽ ብሏት ነበረ። እሱ የሚጨነቀው ለኛ አይደለም ብላ ትላታለች። በማለትም በዛ አይነት መልስ ስትመልስላት አየሽ ኤሚዬ ስለኛ እኮ የሚጨነቀው ነገር የለም፣ በዛ ላይ ደግሞ ነግቶብናል፣ ለምንድን ነው ያስነቃሽው ብላ ስትላት አረ እኔ ምንም እኮ የተናገርኩት ነገር የለም፣ ምንም የተፈጸመ ነገርም የለም በማለትም ትመልስላታለች። አይ ካዳ እንዴት አወቀብን? አሁን እንዴት ነው ምንድን ነው የምናደርገው? እያለችም ትገኛለች። ምን ብናደርግ ነው አሁን ላይ የሚያምነን? አሁን ድርጅቱም እሱን በመስጠቱ እንኳን ምንም አልጸጸተኝም፣ ግን ትዳሩ እንዲፈርስ በፍጹም አልፈልግም ብትልም ያው እኛን እንደ ሰው መቼ ቆጠረን ብላ ትላለች። አቶ ሌኩን አሁን ላይ ቆርጦ ተነስቷል። በፍጹም አልታረቅም፣ እህቴም ትመጣለች፣ ያለውንም ነገር እንጨርሳለን እያለ ነው። እንግዲህ ኑሃሚና ኑሃ ጉዟቸውን ጀምረው እየመጡ እያለ እዛ ያሳለፉትንና ያለችውን ነገር ሁሉ እያስታወሰ አይኖቿን እያያት ነበረ። እሱም በሚያስታውስ በትዝታው እያያት እንደሆነ እሷም እያየችው ነበር። ምነው አየኸኝ ፍቅር ያዘህ እንዴ ከኔ ብላ ስትጠይቀው ነበረ። እሱም እጅግ በመደንገጥ ምን እያላት ነበረ? አይ ፍቅር ከያዘ ከኔ ብዬ ነው በማለትም ስትለው ክፍሉ በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ በቀጣይ ክፍል እስክንገናኝ ድረስ እናንተም ደግሞ ከዚህ ክፍል ምን እንደተማራችሁ ሀሳባችሁን እንድትገልጹ ስል በትህትና ጠይቃችኋለሁ። ሁላችሁም ሁል ጊዜ እያበረታታችሁኝ ስለሆነ ኮሜንት አስተያየታችሁን እያስቀመጣችሁልኝ ስለሆነ ከልብ አመሰግናችኋለሁ። አሁንም ማስተካከል ያለብኝን ነገር እንድትነግሩኝ ስል በአክብሮት ጠይቃችኋለሁ። ሁል ጊዜም የእግዚአብሔር ጥበቃና ምሕረት ከእያንዳንዳችን ጋራ ይሁን እላችኋለሁ። ስለነበረን ቆይታም ከልብ እያመሰገንኩኝ
መልካም ቆይታ ይሆንላችሁ። ቀናችሁ ያማረ፣ ምሽታችሁ የተዋበ ይሆንላችሁ። መልካም ቀን